ውድ ቻናላችን ቤተሰቦች እንኳን ውድ ቻናላችን በደህና መጣችሁ። የ2026ቱ የዓለም ዋንጫ ጨዋታዎች አሁንም መደረጋቸውን ቀጥሏል። ከትናንትና ምሽት ጀምሮ ደግሞ የ16ቱ የጥሎ ማለፍ ጨዋታ መደረጋቸውን ጀምሯል። በዚህ ቆይታችንም የምንመለከተው ከነዚህ ከተደረጉ ሁለት ጨዋታዎች መካከል ሞሮኮ ከካናዳ ጋር ያደረገችውን ጨዋታ ይሆናል። እናንተም እስከ መጨረሻ ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉ በጨዋታው ዙሪያም ያላቸውን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። አብራችሁን ቆዩ። በአሜሪካ፣ ካናዳ እንደዚሁም ሜክሲኮ የተዘጋጀው የ2026ቱ የዓለም ዋንጫ አሁንም መደረጉን ቀጥሏል። ከትናንትና ምሽት ጀምሮ ደግሞ የ16ቱ የጥሎ ማለፍ ጨዋታዎች መደረጋቸውን ጀምሯል። ምሽት ላይም ካናዳ ከሞሮኮ ጋር ተገናኝተው ነበረ። አዘጋጇ ካናዳ በአሜሪካ ባደረገችው ጨዋታ ሞሮኮ 3-0 በሆነ ውጤት አሸንፋ ልትወጣ ችላለች። የሞሮኮን የማሸነፊያ ግቦችም ኦናሂ በ50ኛውና በ82ኛው ደቂቃ እንደዚሁም ደግሞ ራሂሚ በ98ኛው ደቂቃ ላይ ማስቆጠር ችሏል። በዚህ ጨዋታ ላይ እንዳጠቃላይ ከተመለከተን አዘጋጇ ሀገር ካናዳ የተሻለ መንቀሳቀስ ችላ ነበረ። በተለይ የመጀመሪያው አጋማሽ ላይ ሞሮኮች የሚፈልጉትን አይነት ያጮት ስታይል ለመተግበር ሲቸገሩ ተመልክተናል። የካናዳ ፕሬስን ማለፍም ሲቸገራቸው ተመልክተናል። ኳሱን በስነስርዓት በተረጋጋ ሁኔታ መቆጣጠርም ተቸግረው ነበር። በተለይ ደግሞ ኳሱን ወደ መሀል በሚገፉበት ሰዓት ለማጥቃትም እንቅስቃሴ በሚያደርጉበት ሰዓት ካናዶች በፍጥነት ነበሩ ወደ ሞሮኮ ሲጠጉ የተመለከትናቸው። በፍጥነትም ኳሱን ለመቀማትም ጥረትም ሲያደርጉ ተመልክተናል። ያገኙትንም ኳስም ደግሞ ለማጥቃትም በፍጥነት ነበረ ሲጫወቱ የተመለከትናቸው። የመጀመሪያው አጋማሽ ላይ የነበረውን ስታት ከተመለከተም ካናዶች 0.39 ኤክስፔክተድ ጎል ማስመዝገብ ሲችሉ ሞሮኮች በአንጻሩ 0.02 ኤክስፔክተድ ጎል ነው ማስመዝገብ የቻሉት። በሙከራ ረገድም ካናዶች የተሻሉ ነው የነበሩት። 4 ሙከራ አድርገው ሁለቱ ኢላማውን የጠበቀ ሙከራ ነው የነበረው። እንደዚሁም አንድ ትልቅ እድል መፍጠር ችለው ነበረ። ሞሮኮች በአንጻሩ አንድ ሙከራን ያደረጉት ያ ሙከራ ኢላማውን የጠበቀ ሙከራ ነው የነበረው። ነገር ግን ያን ያህል ቆሎ የሚደፋ አይነት ሙከራ አይደለም የነበረው። እንደዚሁም ትልቅ እድልን መፍጠርም ሲቸገራቸው ተመልክተናልና የመጀመሪያው አጋማሽ ላይ ካናዶች በጣም የተሻሉ ነው የነበሩት። ጎልም ማስቆጠርም ነበረባቸው። በጣም አስጨንቀው ሲጫወቱ ነበረ። ሁለተኛው አጋማሽ ላይ ግን ሞሮኮች የተሻሉ ሆነው መቅረብ ችሏል። በሁሉም ረገድ ሞሮኮች የተሻሉ ነው የነበሩት። 0.8 ኤክስፔክተድ ጎል አስመዝግበዋል። ካናዶች በአንጻሩ 0.45 ኤክስፔክተድ ጎል ያስመዘገቡት። በሙከራ ረገድ ካናዶች የተሻሉ ቢሆንም 6 ሙከራ ቢያደርጉም ነገር ግን ደግሞ ኢላማውን የጠበቀ ሙከራ ማድረግ የቻሉት አንድ ብቻ ነው የነበረው። ሞሮኮች በአንጻሩ በሁለተኛው አጋማሽ ላይ 4 ሙከሮችን አድርጓል። ከአራቱ ሙከሮች 3ቱ ኢላማውን የጠበቀ ሙከራ ነው የነበረው። 3ቱም ደግሞ ወደ ግብነት ሊቀየሩ ችሏል። ሁለት ትልልቅ እድሎችንም በጨዋታው ላይ መፍጠርም ችሏል። ከሁለቱ ግን አንዱን ሲጠቀሙበት አንዱን ግን ሳይጠቀሙበት ቀርቷል። እናም በዚህ ጨዋታ ላይ በተለይ በሁለተኛው አጋማሽ ላይ የካናዳ ፕረስ ያን ያህል አላስጨነቃቸውም ነበረ። በጥሩ ሁኔታ ተቋቁመውትም ነበረ። ለዛም ነው በተደጋጋሚ ወደ ካናዳ የግብ ክልል ሲደርሱ የተመለከትናቸው። ካናዶች በአንጻሩ ልክ እንደ መጀመሪያው አጋማሽ ሁለተኛው አጋማሽ ላይ ፕረስ ማድረግም ሲቸግራቸው ተመልክተናል። ሞሮኮች ግን በሁለተኛው አጋማሽ ላይ ያገኟቸውን አጋጣሚዎች በመጠቀማቸው ምክንያት በስተመጨረሻ 3-0 በማሸነፍ ወደ ሩብ ፍጻሜ ማለፋቸውን አረጋግጧል። ሞሮኮች እንግዲህ ባለፉት ጥቂት ዓመታት ጥሩ የሚባል እንቅስቃሴን እያደረጉ ነው የሚገኙት። እንደሚታወቀው በ2022 የኳታር የዓለም ዋንጫ ላይ እስከ ግማሽ ፍጻሜ ድረስ መድረስ ችለው ነበር። በስተመጨረሻም በፈረንሳይ ተሸንፈው ወደ ፍጻሜ ማለፍ ሳይችሉ ቀርቷል። እንደዚሁም ደግሞ በክሮሻ ተሸንፈው ደግሞ አራተኛ ደረጃን ይዘው ሊያጠናቀቁ ችሏል። የሄዱበትን መንገድ የገጠሟቸውን ሀገራቶች ስንመለከት ደግሞ የበለጠ ኢምፕሬስ የሚያደርጉ ናቸው። በምድባቸው ላይ ከክሮሻ ከቤልጅየም እና ከካናዳ ጋር ነበር የተመደቡት። ከክሮሻ ጋር 0-0 ሲለያዩ ቤልጅየምን 2-0 እንደዚሁም ካናዳን 2-1 በሆነ ውጤት በማሸነፍ ነበር ወደ ቀጣዩ ዙር ማለፍ የቻሉት። በ16 ጥሎ ማለፍ ጨዋታም ከስፔን ጋር ተገናኝተው ነበረ። ስፔን ጋር ደግሞ በሙሉ 90 ደቂቃ 0-0 ቢያጠናቀቁም በመለያ ምቶች ግን በማሸነፍ ወደ ቀጣዩ ዙር ማለፍ ችሏል። እንደዚሁም ደግሞ በሩብ ፍጻሜም ፖርቹጋልን ነበር የገጠሙት። ፖርቹጋልን ደግሞ 1-0 በሆነ ውጤት በማሸነፍ ነበረ ወደ ግማሽ ፍጻሜ ማለፍ የቻሉት። በግማሽ ፍጻሜው ግን በፈረንሳይ 2-0 በሆነ ውጤት ሊሸነፉ ችሏል። እንደዚሁም ደግሞ ለደረጃ ባደረጉ ጨዋታም በክሮሻ 2-1 በሆነ ውጤት ሊሸነፉ ችሏል። ነገር ግን የገጠሟቸው ቡድኖች ግን በጣም ጠንካራ የሚባሉ ናቸው የነበሩትና እነዚህን ጠንካራ ቡድኖች አሸንፈው ግን እስከ ግማሽ ፍጻሜ ድረስ ማለፍ ችለው ነበረ። እንደዚሁም በአፍሪካ ዋንጫም የተመለከትነው ነው። ለፍጻሜ ከሴኔጋል ጋር ተገናኝተው ነበረ። በሰዓቱ በእርግጥ በሴኔጋል ተሸንፏል። ነገር ግን ለሞሮኮ ዋንጫው ተሰጥቷል የሚባል ነገር አለ። ሴኔጋሎችም ይግባኝ ጠይቋል። እንደዛም ቢሆንም ግን ቢያንስ እስከ ፍጻሜ ድረስ መድረስ ችሏል። በዚህ የዓለም ዋንጫም እስካሁን ድረስ የሄዱበትን መንገድ ስንመለከት በምድባቸው ከብራዚል ከስኮትላንድና ከሂቲ ጋር ነበረ
የተመደቡት። ከብራዚል ጋር አንድ አቻ በሆነ ውጤት ነው ያጠናቀቁት። ስኮትላንድን 1-0 ሲያሸንፉ ሄይቲን ደግሞ 4-2 በሆነ ውጤት ነው አሸንፈው ወደ 32ቱ የጥሎ ማለፍ ጨዋታ ማለፋቸውን ያረጋገጡት። በ32ቱ የጥሎ ማለፍ ጨዋታ ከኔዘርላንድ ጋር ተገናኝተው በመለያ ምቶች በማሸነፍ ነው ወደ 16ቱ የጥሎ ማለፍ ጨዋታ አልፎ የነበረው። በ16ቱ የጥሎ ማለፍ ጨዋታ ደግሞ ካናዳን 3-0 በሆነ ውጤት በማሸነፍ ለሩብ ፍጻሜ ማለፋቸውን አረጋግጧልና የሞሮኮ ቡድን በጣም ጠንካራ እንደሆነ በቅርብ ጊዜያቶች እየተመለከተ ነው የምንገኘው። በጣም አስደናቂ የሚባል እንቅስቃሴን እያደረጉ ነው የሚገኙት። የአፍሪካ ሀገራቶች እዚህ ደረጃ ላይ ይደርሳል ብሎ የገመታቸው የለም። እንዲሁም በዚህ የዓለም ዋንጫ ላይም ራሱ አንዳንድ ሰዎች የአፍሪካ ሀገራቶች ቁጥራቸው መቀነስ አለበት የሚሉ አስተያየቶችን እየሰጡ ነው የሚገኙት። ነገር ግን ደግሞ እንደ ሞሮኮ አይነት ቡድኖች ደግሞ የአፍሪካ ሀገራቶች በዚህ የዓለም ዋንጫ ላይ ቁጥራቸው መብዛቱ ትክክል እንደሆነ እያስመለከቱ ነው የሚገኙት። በእርግጥ ሌሎች ሀገራቶችም ጠንካራ የሚባል እንቅስቃሴን ያደርጓሉ። አሁን ለምሳሌ ኬፕ ቨርዴንን ብንመለከት በጣም ጠንካራ የሚባል እንቅስቃሴን ነው በዓለም ዋንጫው ላይ ማድረግ የቻለችው። ከአርጀንቲና ጋር ባደረገችው የ32ቱ የጥሎ ማለፍ ጨዋታ ማለፍም ይገባት ነበረ። በጣም ጠንካራ የሚባል እንቅስቃሴን አሳይታ ነበረ። አርጀንቲናዎችን እስክታስደነግጥ ድረስ ነው ምርጥ እንቅስቃሴ ያደረገችው። ምንም እንኳን በጨዋታው ላይ 3-2 በሆነ ውጤት ብትሸነፍም ነገር ግን ደግሞ በእግር ኳስ ተመልካች ዘንድ እንደ አሸናፊ የተቆጠረች ሀገር ነችና የአፍሪካ ሀገራቶች በዓለም ዋንጫ ላይ በጣም ድንቅ የሚባል እንቅስቃሴን ማድረግ እንደሚችሉ እያስመለከቱ ነው የሚገኙት። የሞሮኮ ብሔራዊ ቡድን ደግሞ ከሌሎቹ ከአፍሪካ ሀገራቶች ወይም ከአፍሪካ ብሔራዊ ቡድኖች የበለጠ በዓለም ዋንጫ ላይ በጣም አስደናቂ የሚባል እንቅስቃሴን እያስመለከቱ ነው የሚገኙት። ከዚህ በኋላ በዚህ ዓለም ዋንጫ ላይ ምን ያህል ርቀት ይጓዛሉ የሚለውን አብረን የምንመለከት ይሆናል። ነገር ግን ከኳታሩ የዓለም ዋንጫ የተሻለ የሚባል እንቅስቃሴ ማድረግ የሚፈልጉ ከሆነ ምናልባትም ለፍጻሜ መድረስ የሚፈልጉ ከሆነ ግን ከፊት ለፊታቸው በጣም ጠንካራ የሚባሉ ቡድኖች አሉ። በተለይ ደግሞ ሩብ ፍጻሜ የሚያገኙት ፈረንሳይን ነው። ፈረንሳይ ደግሞ በዚህ ዓለም ዋንጫ ላይ ምናልባትም የዓለም ዋንጫውን ያሸንፋሉ ተብሎ ከሚጠበቁ ሀገራት መካከል ቀዳሚ ስፍራ ላይ ነው የሚቀመጡት። በጣም ምርጥ ቡድን ናቸው። በጣም ምርጥ የሚባሉ ተጫዋቾችም በቡድናቸው ውስጥም አሉ እና ሞሮኮ ከኳታሩ የዓለም ዋንጫ የተሻለ እንቅስቃሴ ማድረግ የምትፈልግ ከሆነ የግድ ፈረንሳይን ማሸነፍ መቻል አለባቸው። ፈረንሳይን ማሸነፍ ደግሞ በዚህ ሰዓት ላይ ቀላል የሚባል አይደለም። ነገር ግን ደግሞ የሞሮኮን እንቅስቃሴ ከተመለከተን ያለፉትን ዓመታት ያሳዩትን ብቃት ከተመለከተን ግን አሸንፈው መውጣት የሚችሉበት አቅም እንዳላቸው ግን በደንብ መናገር ይቻላል። ቀላል ባይሆንም ግን በእግር ኳስ ላይ የማይቻል ነገር የለም፣ የማይታለፍ ነገር የለም እና ይህንን ጨዋታ አሸንፈው ወደ ቀጣይ ወደ ግማሽ ፍጻሜ ሊያልፉ የሚችሉበት እድል አላቸው። ምናልባትም ከዚህ ቀደም ባልታየ መልኩም ለፍጻሜ ሲደርሱም ልንመለከት የምንችልበትም እድል አለ። ነገር ግን በመጀመሪያ በሩብ ፍጻሜ ፈረንሳይን ማለፍ መቻል ይኖርባቸዋል። በትናንትናው ጨዋታ ላይ ግን ለሞሮኮ ብሔራዊ ቡድን መጥፎ ዜና የሆነው የኢስማኤል ሳባሪ መጎዳት ነው። ምክንያቱም ይሄ ተጫዋች በዚህ ዓለም ዋንጫ ላይ ለሞሮኮ ብሔራዊ ቡድን ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኘው። እስካሁን ድረስም እንግዲህ ባደረጋቸው ጨዋታዎችም 3 ጎሎችን ማስቆጠርም ችሏል። እነዚህ 3 ግቦችም የተገኙት በምድብ ባደረጋቸው ጨዋታ ነው። ብራዚል ላይ 1 ጎል፣ ስኮትላንድ ላይ 1 ጎል እንደዚሁም ደግሞ ሄይቲ ላይ 1 ጎል ማግባት ችሏል እና በሶስቱም ጨዋታ ላይ ጎል በማስቆጠር የመጀመሪያው አፍሪካዊ ተጫዋች መሆንም የቻለ ተጫዋች ነው የነበረው። ከዛ በተጨማሪም ግን ለሞሮኮ የአጮት ስታይልም በጣም የሚመች ተጫዋች ነው የነበረውና በትናንትናው ጨዋታ ላይ ገና 22ኛው ደቂቃ ላይ ባስተናገደው ጉዳት ምክንያት ከሜዳ ተቀይረው ሊወጣ ችሏልና ይህንን ተጫዋች ለቀጣይ ጨዋታዎች የማያገኙ ከሆነ ትልቅ ማጣት ነው የሚሆንባቸው። በእርግጥ እስካሁን ድረስ ለምን ያህል ጊዜ ከሜዳ ይርቃል የሚለው ነገር አልታወቅም። ነገር ግን በቀጣይ ከፈረንሳይ ጋር ለሚያደርጉ ጨዋታ ግን አይደርስም ተብሎ ነው የሚጠበቀውና እዛ ጨዋታ ላይ የማይገኝ ከሆነ ሞሮኮ ብሔራዊ ቡድን ደስ የማይል ዜና ነው። የሚገኝላቸው ከሆነ ግን ምናልባትም ፈረንሳይን ለማሸነፍ ትልቅ እድል ሊሰጣቸዋል ተብሎ ነው የሚጠበቀው። በአጠቃላይ ግን የሞሮኮ ብሔራዊ ቡድን አዘጋጇ ካናዳን 3-0 በሆነ ውጤት በማሸነፍ ለሩብ ፍጻሜ ማለፋቸውን አረጋግጧል። በሩብ ፍጻሜም የዋንጫ ባለቤት ትሆናለች ተብሎ ከሚጠበቁ ሀገራት መካከል አንዷ የሆነችውን ፈረንሳይ የሚገጥሙ ይሆናል። እናንተስ የትናንትናን ጨዋታ እንዴት ተመለከታችሁት? እንደዚሁስ በቀጣይስ የሞሮኮ ብሔራዊ ቡድን ፈረንሳይን አሸንፈው ወደ ግማሽ ፍጻሜ የሚያልፍ ይመስላችኋል? እንደዚሁስ እስከ ምን ያህል ርቀትስ ይጓዛል ብላችሁ ትጠብቃላችሁ? ሀሳብ አስተያየታችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻ ደቂቃ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።